እየፈራ አሁን እዚህስ ነገ የሚናፍቀው ሰው አለ? እስኪ ንገሩኝ። ነገ ይናፍቃችኋል? ብዙዎቻችን አይናፍቀንም። ምክንያቱም እንደውም ባለፈው አንብቤያለሁ አንድ ጋዜጣ ላይ የዛሬ 3-4 ዓመት ኑሮ እንዴት ነው ሲለው ከነገ ይሻላል አለ ይባላል። ደህና ዋላችሁ? ከመቼ ይሻላል? ከነገ ይሻላል። እድሜ ሲመሽብን በንግድ ላይ ሲመሽብን፣ በትዳራችን ሲመሽብን፣ በኢኮኖሚ በፖለቲካው ሲመሽብን፣ በየተሰማራንበት መንገድ የጨለመ ሲመስለን፣ ድንግዝግዝ ሲውጠን፣ መያዣ መጨበጫው ሲጠፋን፣ መውጫ መግቢያው ሲጠፋን፣ ዘመድ፣ ጤና፣ ገንዘብ ሲከዳን፣ የያዝነው እያመለጠ የሰበሰብነው እየተበተነ ሲያስቸግረን እግዚአብሔር በር ያንኳኳል። ነቃ ብሎ መክፈት የኛ ስራ ነው። ሰዎች ከትናንትናም ተፋተዋል፣ ከዛሬም ተጣልተዋል፣ ከነገም ተሰላሽተዋል። ሰው አትፍራ የሚለው ጌታ እመን ነው። በቃ እንደዚህ ሲሆን ወደ ቤታችሁ ማን ይመጣል? እግዚአብሔር ይመጣል። አብርሃምና ሳራ ቤት የገባው እኮ እግዚአብሔር አብርሃምና ሳራ ጌታዬ እመቤቴ ሲባሉ ባልኩ አፈር ገደል ግቢ ብላ እግዚአብሔር የሚሱ ይቀራል። ምን ይሰራል? የሚጨቃጨቁ ባልና ሚስቶች ቤት እግዚአብሔር ይመጣል? አይመጣም። ደም ሰይጣን ከበር ቆሞ ይባላል። ባልና ሚስት ተጣልተው አንዱ ሰይጣን እንግባለው አሉ። ቆይ ግድ የለም ምን ቸገረ እነሱ ይጠሩን የለም ያለው። በኋላ ሰውየው አንቺ ሰይጣን ያታምጩ አሁን እንግባ እንግዲህ ወደ ስራ እንግባ አለ። ተጨቃጫቂ ትዳር ውስጥ እግዚአብሔር አይመጣም። የምትነታረኩ ባልና ሚስቶች ራሳችሁን ብቻ ሰው ፈጣሪ ታጡታላችሁ። ጤንነታችሁ አያስፈራችሁ፣ ትዳራችሁ አያስፈራችሁ፣ ንግዳችሁ አያስፈራችሁ። አንዳንድ ጊዜ ሱቅ ገብታችሁ የንግዱን መቀዛቀዝ አይታችሁ፣ የእቃውን አለመሸጥ አይታችሁ ልጆችን ምን ላበላቸው ይሆን፣ ምን ላለብሳቸው ይሆን፣ ነገ ምን ይፈጠር ይሆን፣ ዛሬ ምን ይደረግ ይሆን ብለ ተጨንቃችሁ አልነበረም? አይገባም። ማን ከኛ ጋር ስለሆነ አትፍራ እመን አለ። ምእመናን እንመን። ጸሎታችን ለምን አልተሰማም? እምነት ስለሌለን ፈሪዎች ስለሆን። አሁን ጸሎት ሲጸለይ 3 ነገር ያስፈልጋል። አንደኛ እምነት ያስፈልግ። አባቶቻችን ምን ይላሉ? እግዚአብሔርን ስጠይ ብለን እጃችን ዘርግተን ስንጸልይ ይላሉ በልባችን ሰጥቶኛል የሚል መጨመር አለብን። እግዚአብሔር እኛ በአፋችን ስጠን እያልን ነው አይደል? በልባችን ግን ምን ብለን ማመን አለብን? ሰጥቶናል። እንደተቀበላችሁ ቆጥራችሁ ጸልዩ ነው። የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ነው ያለው። ሙሉ ሐሳቡ ከቁጥር 21 ጀምሮ ነው ያለው። እቤታችሁ ገብታችሁ አንብቡ። የሚመዘን ስራ ካልተሰራበት ለውጥ ሊያመጣ ይችላል። ነማኑ ሳላ 969 ዓመት ኑረው እና አዳም 930 ዓመት ኑረው መከራ እንጂ ያተረፉልን በረከት ሊያመጣ አይችልም። በመጽሐፍ ቅዱስ ጥቂት ኑረው ብዙ የሰሩ በተወሰነ ቦታ ኑረው ዓለምን የነዱ ብዙ ሰዎች አሉ። ዮሐንስ መጥምቅ 30 ዓመት ከ6 ወር ነው የኖረው። ቂርቆስ በ3 ዓመቱ ነው የሞተው። እነ ዮሴፍ እነ ቅዱስ ጊዮርጊስ በ23 ዓመታቸው ነው በሰማዕትነት ያረፉት። ብዙ ጊዜ የተትረፈረፈ የተንዘላዘለ ዕድሜ ካልታወቀበት ምሬት፣ ብሶት፣ ጭንቀት ይዞ ይመጣል። ከተጠቀሙበት ደግሞ አጭሩ ዕድሜ ለዘመናት የማይረሳ የሚታወስ ከትውልድ ወደ ትውልድ የሚሸጋገር ዘመን የማያስረጀው ጊዜ የማይለውጠው በቦታ በጊዜ በሁኔታ የማይገለበጥ የማይለወጥ ታሪክ ሰርቶ ይኖራል፣ ይሞታል። ኢየሱስ ክርስቶስ ቅድም እንደነገርኳቸው 33 ዓመት ከ3 ወር ነው የኖረው። ከዛ መካከል 30 ዓመቱን ያሳለፈው በዮሴፍ ከእመቤታችን ጋር ነው። እንደተወለደ በ2 ዓመቱ ወደ ግብፅ ተሰደደ። 3 ዓመት ከ6 ወር በግብፅ ኖረ። ከዛ በኋላ ሀገሮ ናዝሬት ይላል። ናዝሬት ወደ ተባለችው ከተማ ኖረ፣ ገባ። ከዛ በኋላ እንግዲህ 5 ዓመት ከ6 ወር በቤተልሔምም በሌላ ቦታ አሳልፏል፣ በግብፅና አሳልፎ ከዛ በኋላ ያለውን ወደ 25 የሚጠጋ ዓመቱን እድሜውን ያሳለፈው በዮሴፍ ቤት ነው። እንዘይትዔዘዝ ለአዝማዲሁ ለእናንተ ናቸው። እንዘይትዔዘዝ ለአዝማዲሁ ወለይእቲ እሙ፣ ለቤተሰቦቹ ለዮሴፍ ላሳዳጊ አባቱ ለታዛዥ አባቱ ለዮሴፍ ለወላጅ እናቱ ለድንግል ማርያም ውሃ እየቀዳ እንጨት እየሰበረ እንዘይትዔዘዝ ለአዝማዲሁ ማለት ለዘመዶቹ እየታዘዘ ማለት ነው። መቼም ኢየሱስ ክርስቶስ ሰው በመሆኑ ለእግዚአብሔር ሊነገሩ የማይገባቸውን ቃላት፣ ለእግዚአብሔር ሊነገሩ የማይገባቸውን ስራዎች እንዲነገሩ አድርጓል።
ተራበ፣ ተጠማ፣ ተሰደደ፣ ጾመ፣ ጸለየ፣ ሰገደ፣ ፈራ፣ ሞተ፣ ተገነዘ፣ ተቀበረ ለእግዚአብሔር ባህሪ የሚስማሙ ቃላት አይደሉም። የሰብአውያን ቃላት ናቸው። ለአዳማዊ ጠባይ ለሔዋናዊ ፍጥረት የሚስማማ ነበር። ነገር ግን እግዚአብሔር እኛን ከመውደዱ የተነሳ የፍቅር ጠርዝ የፍቅር ዳርቻ እስከ ድረስ እንደሆነ ለማሳየት አንጋቢው እግዚአብሔር ተራበ፣ የሚያረካው እግዚአብሔር ተጠማ፣ የማይወሰነው እግዚአብሔር ተወሰነ፣ የማይጾም የማይጸልይ ለጾምና ለጸሎታችን ዋጋ የሚከፍል እግዚአብሔር ራሱ ጾመ፣ ጸለየ ተብሎ ተነገረለት። ከኛ ፍርሃትን የሚያርቅ ኢየሱስ ክርስቶስ ፈራ ተብሎ ተነገረለት። እኛ ስንሰግድ የስደታችንን ዋጋ ይከፍል የነበረ እግዚአብሔር ሰገደ ተብሎ ተነገረለት። ሙታንን የሚያስነሳ እግዚአብሔር ሞተ ተብሎ ተነገረለት። ለምጻሞችን ሲፈውስ የነበረ ኢየሱስ ክርስቶስ ራሱ በጅራፍ ተገርፎ ሰውነቱ ቁስል በቁስል እንደሆነ ተነገረለት። እግዚአብሔር ለፍጡራን ውሃን ብቻ ሳይሆን የመጠጣትን ስሜት ከነውሃው የፈጠረ ውሃውን ከነማጣሪያ ኩላሊቱ የፈጠረ ውሃው የተጣራው ቆሻሻው የሚወገድበትን መስመር የዘረጋ የተጣራው ንጹህ ውሃ ደም እንዲሆን የማድረግ አምላካዊ ስልጣን የነበረው እግዚአብሔር ተጠማ ተብሎ ተነገረለት። አልዓዛርን ከመግነዙ ፍቱት ብሎ ያዘዘ ኢየሱስ ክርስቶስ ራሱ ተገነዘ ብሎ ተነገረለት። አልዓዛርን ከመቃብር ውጣ ብሎ ባዶ መቃብር ያስቀረ ኢየሱስ ክርስቶስ ራሱ ተቀበረ ተብሎ ተነገረለት። ይሄ ፍቅር ምንድን ነው ብሎ ለሚጨነቀው አለ ፍቅርን ከመኖር ይልቅ ለማብራራት የሚደክመው አለ ፍቅርን ከመኖር በስራ ከመተርጎም ይልቅ ስለ ፍቅር በመዝፈን ስለ ፍቅር ልቦለድ ግጥም በመጻፍ ስለ ፍቅር ትረካ በማቅረብ ሰውን የሰው ልብ በመመንካት ሰውን በማስለቀስ የፍቅር ትርጉሙ ወሬ የሚመስለው አለ ፍቅር ምንድን ነው ብሎ ዓለም ቢጠይቅ ፍቅርማ ለሰው መራብ፣ ለሰው መጠማት፣ ለሰው መሰደድ፣ ለሰው መፍራት፣ ለሰው መጾም፣ ለሰው መጸለይ፣ ለሰው መሰቀል፣ ለሰው መቸንከር። በአጭሩ የፍቅር ትርጉሙ ቀለም የጠገበ እስክሪብቶ ወይም ደግሞ የነጻ ወረቀት ሳይሆን ንጹህ ልብና የቆሰለ እጅና እግር መሆኑን እግዚአብሔር አሳየ። ኢየሱስ ክርስቶስ በቃል በተግባር አስተማሪ ስለሆነና 30 ዓመት በዛ ካሳለፈ በኋላ በዮሴፍ ቤት ቅድም እንደነገርኳቸው እየታዘዘ እንጨት እየፈለጠ ውሃ እየቀዳ ይሄ አስደናቂ ነው። እግዚአብሔር አዛዥ ሲሆን ታዛዥ ሆኖ ላኪ ሲሆን ተላላኪ ሆኖ ጌታ ሲሆን እንደሆነ ሐዋርያው ቅዱስ ጳውሎስ አንደ ርእሶ እንዘ ባዕሉ ውእቱ ከመ ትብዓሉ አንትሙ በንዴተ ዚአሁ በሱ ድህነት እናንተ ትበለጽጉ ዘንድ እናንተ ሀብታም ትሆኑ ዘንድ ኢየሱስ ክርስቶስ ድሃ ሆነ፣ ከፍ እንድንል ዝቅ አለ፣ እንድንነሳ ተቀበረ፣ እንድንጠግብ ተራበ፣ እንድንረካ ተጠማ፣ እንድንለብስ ተራቆተ፣ እንድንፈወስ ቆሰለ፣ ጣፋጭ የሕይወቱ እንድንጠጣ መራራ ኮምጣጤ ጠጣ። ወደ ሕይወት እንድንመጣ ወደ ሞት ወረደ፣ ወደ ትንሣኤ ከፍ እንድንል ወደ መቃብር ወረደ፣ ከኃጢአት መግነዝ እንድንፈታ በራሱ ተገንዞ በመቃብር ተቀበረ። ስለዚህ እግዚአብሔር አድራጊም አምላክ ነውና እንግዲህ 30 ዓመት በዚያ አሳልፎ ወደ የጀመረው ከተጠምቆ በቆሮንቶስ ምድረ በዳ 40 ቀን 40 ሌሊት ደህና አደራችሁ እየሰማችሁ ነው። 40 ቀን 40 ሌሊት ከጾመ በኋላ ወዲያው ስራ ነው የጀመረው። ስራ ሁለት አይነት ነው። አንደኛው በሶስት ልንከፍለው እንችላለን። አንደኛው ማስተማር ነው። ሁለተኛው ተአምራት ማድረግ ነው። ሶስተኛው ወደፊት እሱን የሚተኩትን ሰዎች መመልመል ነው። በግብርም ለጊዜው በእግር የሚከተሉት ለፍጻሜው በስራ በግብር የሚመስሉትን እሱ የኖረውን እየኖሩ ያስተማረውን እያስተማሩ በቃልም በተግባርም እሱን የመሰሉ ሰዎች መምረጥ ነበር። እነዚህ ደግሞ 12ቱ ሐዋርያት 36ቱ ቅዱሳት አንስት 72 አርድእት በጥቅሉ 120 ቤተሰብ የሚባሉት ማለት ነው። በነገራችን ላይ ምዕመናን ኢየሱስ ክርስቶስ
ከ5000 ህዝብ በላይ በአንድ ቀን ጉባኤ እስከ 5000 ህዝብ ይከተለው እንደነበር ወንጌል ይናገራል። ምክንያቱም 2 ዓሣና 5 እንጀራ ባርኮ ስንት ሰው አበላ ነው የሚለው መጽሐፍ ቅዱስ? 5000 ሰው አበላ ይላል። እንግዲህ 5000 ተቀላቢ ነበር፣ 5000 ረሃብተኛ ነበር፣ ሆዱ የጎደለበት ረሃብ ያሰቃየው 5000 ህዝብ ነበር። ከዚህ ከ5000 ህዝብ ውስጥ ምዕመናን ስንት ሰው እንደመረጠ ታውቃላችሁ? 120 ቤተሰብ ነው የመረጠው። ህዝቡ ቁጥሩ ብዙ ነው፣ 5000 ነው። ነገር ግን ከ5000 ህዝብ መካከል ለአገልግሎት የተመረጠው ስንት ነው አልኳችሁ? 120 ነው። እንግዲህ በጣም የቀረው ምራጩ ብዙ ነው ማለት፣ የተመረጡ ጥቂቶች ናቸው። ግን እነዚህ ሰዎች በቁጥር ትንሽ ግን በስራ ብዙ ናቸው። ዓለምን የለወጡ ናቸው። ዓለምን የቀየሩ ናቸው። የምትለወጠው በጥቂት ልባም ሰዎች፣ በጥቂት አስተዋይ ሰዎች ነው። ዓለም አንድ አውሮፕላን ተሳፍራችሁ የምታውቁ ሰዎች ካላችሁ አውሮፕላን ውስጥ 300 ከዛም በላይ ሰው ይሳፈራል። 300 ሰው ለተሳፈረበት አውሮፕላን፣ ያ ሁሉ ሻንጣ ለተጫነበት አውሮፕላን፣ ሰማዩን እየቀዘፈ ለሚንሳፈፈ አውሮፕላን ፓይለቱ ስንት ነው? አረ ንገሩኝ። ፓይለቱ ስንት ነው? አንድ ነው። ረዳት ፓይለት አለ፣ ግን ፓይለቱ ስንት ነው? አንድ ነው። 62 ሰው ለሚጭነው አውቶቡስ ሹፌሩ ስንት ነው? አንድ ነው። ሁልጊዜ ለውጥ የሚያመጡ ሰዎች ጥቂት ናቸው። አሁን ዓለምን በሳይንስ በቴክኖሎጂ ብትሉት፣ በፍልስፍና በስነ ጽሑፍ ብትሉት፣ በኢኮኖሚ ብትሉት፣ በሁሉም ዘርፍ ዓለምን ቀየሩ የሚባሉ ሰዎች በ8 ቢሊዮን የዓለም ህዝብ መካከል 100 ሺህ እንኳን አይመሩ። ዛሬ ዓለምን የምትመራው አሜሪካ 300 ሚሊዮን አሜሪካዊ በልቶ ጠጥቶ ሰርቶ ከመግባት ውጭ የማያውቀው ነገር የለም። ጥቂት ሰዎች ናቸው የሚሾፍሩት። ዛሬ ቻይና የዓለምን ፖለቲካ፣ የዓለምን ኢኮኖሚ፣ የዓለምን ወታደራዊ አሰላለፍ ቅርጽ እየቀየረችና ሌላ መልክ እያሳየችው የምዕራቡን አስተሳሰብ እየቀለበሰች ወደ ምስራቅ እያመጣች ያለችው በጥቂት ቻይናውያን። ይህ የምታዩት የሚተራመሰው ቻይናኛ ሀገር እየመጣ ተሳፋሪ ነው። ሹፌሮቹ ቤጂንግ ነው ያሉት። ይገርማቸዋል። ስለዚህ ዓለምን የሚቀጥ ጥቂት ሰዎች ናቸው እና ክርስቶስ ከ5000 ህዝብ ስንት ሰው መረጥ አልኳቸው? ጮክ ብላችሁ ስንት ሰው ቀየረ? 100። የኢትዮጵያ ህዝብ ስንት ነው? 130 ነው አሉ። ይገርማቸዋል። እንደውም እንዴት ተቆጥሮ ብዙ ያልተቆጠረ ህዝብ አለ። ይገርማቸው ቁጥር የማይገባ እኛ ብዙ ህዝብ ነው። ነገር ግን 130 ሚሊዮን ህዝብ ዓለም አይቀይርም። ከዚህ ውስጥ ምናልባት የሆነ ቦታ የተደበቁ እኛ የማናውቃቸው እግዚአብሔር የሚያውቃቸው 20 እና 30 ሺህ የማይሞሉ ሰዎች ናቸው ዓለምን የሚለውጡ። በክርስትና የሚሆኑ በክርስትና እንደ ፓርላማ በጭብጨባ እንደ ስቴዲየም በቲፎዞ የሚሆን ነገር አለ። ጥቂት ሰዎች የሚነዱ፣ የሚታረዱ፣ የሚገፈፉ፣ የሚገረፉ፣ ሆዳቸውን የተቆጣጠሩ፣ ስሜታቸውን የተቆጣጠሩ፣ ሆዳቸው ያልተጫናቸው፣ ስሜታቸው የማይነዳቸው፣ ህሊናቸው የሚገዛቸው፣ ይህን ዓለም ትተው ግዙፉን ትተው ረቂቁ የሚታያቸው፣ ጊዜያዊውን ትተው ዘላለማዊ የሚታያቸው፣ እዚህ ምድር ላይ ቁጭ ብለው ቀራንዮ መስቀሉን የሚያዩ፣ ክርስቶስን በመስቀል ላይ ቁስሉን ከነ ፍቅሩ የሚያዩ፣ በሰማይ ክርስቶስን ጌትነቱን ከነ ክብሩ የሚያዩ፣ በቀራንዮ መስቀሉን ሲያዩ መከራው፣ በሰማይ ዙፋኑን ሲያዩ ክብሩ የሚታያቸው፣ የቀራንዮን መከራና የመንግስተ ሰማያትን ተስፋ አጋብተው ጽድቅን የወለዱ፣ ቅድስናን የወለዱ ልባም ሰዎች አሉ፣ ጥቂት ሰዎች አሉ። እነዚህ ልብላ፣ ልጠጣ፣ ልልበስ፣ ላመንዝር፣ ልስገብገብ፣ ልይድላኝ፣ ይመቸኝ የሚለውን ስጋዊ ፍላጎታቸውን በክርስቶስ መስቀል ምላጭነት ገርዘው የጣሉ፣ የክርስቶስ ቁስል የሚጠዘጥዛቸው፣ የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው፣ እጆቹና እግሮቹ ላይ ያሉ ችንካሮች እነሱ አካል ላይ እንደገቡ እያንገበገቡ እየጠዘጠዙ እረፍት የነሷቸው፣ ምግቡና መጠጡን የተጸየፉ፣ ተድላ ደስታውን የተጸየፉ፣ ውበት ሽልማቱን፣ ግምጃውን፣ አውራጃውን አራግፈው የጣሉ ጥቂት ሰዎች አሉ። እነዛን የመረጠው ጌታ። እነዚህ ሰዎች ቅድም እንደተናገርኩት እና አንደኛው ሰው መምረጥ ነው ብያቸዋለሁ። ሌላው ተአምራት ማድረግ ነው እና ቅድም እመን እንጂ አትፍራ ብለን የጠቀስነውን ጥቅስ 3 ዓመት ከ3 ወር በሚያስተምርበት ጊዜ የተናገረው ነው። እንግዲህ 3 ዓመት ከ3 ወር ደህና አደራችሁ? እየሰማችሁ ነው? በደንብ ስሙ። 3 ዓመት ከ3 ወር ጌታ 3 ነገር አድርጓል። አንደኛ ጥልቅ ትምህርት አስተምሯል። ሁለተኛ ድንቅ ተአምር አድርጓል። ሶስተኛ በጎ ስራ ሰርቷል። ኢየሱስ ክርስቶስ በ3
ማህበራውያን ጉዳዮች ላይ ተገኝቷል። 3 ማህበራዊ ጉዳይ በሚከናወንባቸው ቦታዎች ላይ ተገኝቷል። ዛሬኛም የምንገኝባቸው አንደኛ ሰርግ ቤት ተገኝቷል። ሁለተኛ ለቅሶ ቤት ተገኝቷል። ሶስተኛ በሽተኛ ለመጠየቅ በሽተኞች ባሉበት ቦታ ተገኝቷል። ኢየሱስ ክርስቶስ ቅድም እንደነገርኳችሁ የማያደርገውን አይናገርም፣ የተናገረውን አያስቀርም። በጸጸት እንደው ሞቅ ብሎን እኛ አንዳንድ ጊዜ የማናደርገውን እየተናገርን ለሰዎች ተስፋ እየሰጠ ሰዎችን እናሸማቅቃለን፣ እናሳዝናቸዋለን። ኢየሱስ ክርስቶስ ይናገራል፣ ያደርጋል። እና ከትምህርቱ መካከል ቅድም እንዳልኳችሁ ትምህርቱና ተአምራቱ የተያዘ ነው። የኢየሱስ ክርስቶስ ተአምራት የሚዳሰስ የሚጨበጥ የሚታይን የሐዋርያት ተአምር ዛሬ ብዙ ተአምር ተደረገ ሲባል እንሰማለን። ብዙ በቤተ ክርስቲያንም ያሉ በሌሎችም ያሉ ተአምር ተደረገ ሲባል እንሰማለን። ነገር ግን የሚደረጉት ተአምራት ኢየሱስ ክርስቶስም ሆነ ሐዋርያት ካደረጓቸው ተአምራት ወጣ ያሉ ናቸው። የማይዳሰሱ፣ የማይጨበጡ፣ የማይታዩ፣ የማይለውጡ፣ የማይቀይሩ፣ ችግርን የማይፈቱ፣ በሽታን የማያስወግዱ፣ ለችግር መፍትሄ፣ ለበሽታ መድኃኒት፣ ለስብራት ጥግናት፣ ለጉድለት ሙላት የማይሆኑ ተአምራት እናያለን። እስኪ ዛሬ ኢየሱስ ክርስቶስ የፈረጠ ዓይን አብርቷል፣ የተቆረጠ እጅ ቀጥሏል፣ የሞተ ሬሳ የሸተተ የተበላሸ እህቱ እንኳን ኧረ ጌታዬ ሸቷል፣ ከርፍቷል፣ ተልቷል፣ መቃብሩ አይከፈት በሽታ ላይ እንወርቃለን ብላ እህቱ ተስፋ የቆረጠችበትን አልዓዛር እሱም ሙቶ ተስፋ ቆርጦ የሞተውን አልዓዛር ኢየሱስ ክርስቶስ ከሞት አስነስቷል። በደረቅ ግንባር ዓይን ፈጥሯል። 38 ዓመት አልጋ ላይ ተጣብቆ የነበረውን ሰውዬ ካልጋ ላይ ገላግሎታል። ደም ሲፈሳት የነበረችውን ሴትዮ ደሟን አድርቋል። ወገቧ ጎብጦ ታስራ የነበረችውን ሴትዮ 18 ዓመት ሙሉ ከምትሰቃይበት በሽታ ፈቷታል። በጣም ብዙ ተአምራት አድርጓል። ዛሬ በእኛ በጥምቀት ቦታም ስትሄዱ በአጥማቂዎችም ስትሄዱ ኢየሱስ ክርስቶስ ካደረገው ተአምራት አንዷ ላይ ብቻ ነው የተንጠለጠል ነው። የቷ ላይ ነው? ሰይጣን እናስወጣለን ነው። ይሄኛው ደግሞ በጣም ጥሩ ነገሩ ምንድነው? የሚታይ ማረጋገጫ የለው። ሊወጣም ላይወጣም ይችላል። ሰይጣኑ ግን ናውጣ እንለዋለን። እንግዲህ ሰይጣንም ምን ያህል ሐሞቱ እንደፈሰሰ ወኔ እንደከዳው የኛ መጫወቻ ሆኗል። እሱም ራሱ ይውጣ አይታወቅም። እውነቱን ለምናል ኢየሱስ ክርስቶስ ያደረገው ተአምር ሁለንተናዊ እንጂ የተቆነጠረ ተአምር አይደለም። መንፈስ ውጣ፣ ናውጣ፣ ናግባ እያል ምናልባት ከሌላው እየወጣኛ ላይ እየገባም እንደሆነ ማረጋገጫ የለም። ብቻ የሆነ ነገር እየተከናወነ ነው። ግን ልክ እንዳልሆነ ማረጋገጥ እንችላለን። እና ኢየሱስ ክርስቶስ በሚያስተምርበት ዘመን አንድ ሰው መጣና ሰውየው ልጁ ሞታበታለች። ሰውየው የሚገርማቸው ነገር አረማዊ ነው፣ እስራኤላዊ አይደለም፣ ሃይማኖት ያለው አይደለም። ነገር ግን ሃይማኖት ባይኖረው በተሾመበት ከተማ በጣም ተወዳጅ ነበር። ህዝቡ የወደው ነበር። ምክንያቱም እሱ አረማዊ ነው፣ መምለኪያ ጣዖት ነው፣ እግዚአብሔርን አያውቅም። ነገር ግን እስራኤላውያን እግዚአብሔርን የሚያመልኩ ስለነበረ እኔ ባላመልክበትም ምን አገባኝ ሳይል ማምለኪያ ቦታ ምኩራብ ይሰራላቸው ነበር። እንግዲህ ባጭሩ ሙስሊም ሆኖ ቤተክርስቲያን የሚያሰራ ማለት ነው፣ ወይ ክርስቲያኑ መስጊድ የሚያሰራ ባለስልጣን ማለት ነው። በነገራችን ላይ ምዕመናን አንድ ሰው ባለስልጣን ሲሆን፣ አንድ ሰው ሐኪም ሲሆን፣ አንድ ሰው ሾፌር ሲሆን፣ አንድ ሰው ነጋዴ ሲሆን ሃይማኖት አይኖረው። ምን ለማለት ነው የፈለኩት? አንተ ሱቅ ከፍተህ ሱቅህ ላይ ዕቃህን መሸጥህን እንጂ የሚሸጥህልን ሰው ሃይማኖቱን፣ ጠባዩን፣ ፖለቲካዊ አመለካከቱን፣ ኢኮኖሚ አቅሙን ማጣራት አለብህ። ንገሩኝ እስኪ አለባችሁ? ለምሳሌ እኔ አንተ ሱቅ ከፍት ገብረ ማርያም ነህ፣ መሐመድ መጥቶ ቢገዛ ግንባሩ ላይ መሐመድ የሚል ጽሑፍ አለ፣ ከድጃ የሚል ጽሑፍ አለ። እንደገና መሐመድ ሱቅ ቢከፍት ወልደ ማርያም ገብረ ማርያም ሂዶ ቢገዛ ይታወቃል? አይታወቅም። እኔ አሁን የምናያቸው በጣም የተበላሹ ከዜግነት ከእምነት ከሰብና ጋር አብረው የማይሄዱ አሰራሮች እንመለከቱ። ይሄ በጊዜ መታረም አለበት። ሙስሊሙ ሱቅ ሲከፍት ለሙስሊሙ መርጦ የሚሸጥበት፣ ክርስቲያኑ ሱቅ ሲከፍት ለክርስቲያኑ መርጦ የሚሸጥበት እኔ ከዜግነትም ከእምነትም ከሰብናም ጋር የተጣላ ሰይጣናዊ ሐሳብ ዲያብሎሳዊ እቅድ መርዝ በህብረተሰባችሁ እየተዘራ ነው ብዬ አምናለሁ። እናንተም ታውቁታላችሁ።
አሁን ይሄ መቶ አለቃው ክርስቶስ ልጁን ከሞት ያስነሳለት ሰውዬ በጣም ደግ ሰው ነው። እምነቱ ግን አረማዊ ነው፣ እስራኤላዊ አይደለም። ይገርማል። እነዚህ ሰዎች ግን ህዝቡ ልጁ ሞተችበት፣ ሰውየው ልጁ ስትሞትበት ሄደው ለጌታ እባክህ ጌታ ሆይ ልጁን አስነሳለት፣ ብዙ ስራ ሰርቶልናል፣ ማምለኪያ ቦታ ሰርቶልናል፣ ፍርድ አያጓድልም፣ ደሃ አይበድልም፣ እባክህ ድረስለት ብለው ለመኑለት። ለማን ነው የለመኑለት? ንገሩኝ። አሁን እናንተ እውነቱን ለመናገር እንደው ቀበሌያችሁ ያለ የቀበሌው ሊቀመንበር ችግር ቢደርስበት እባክህ ጌታ ሆይ እንደው ችግሩን ፍታ ታመለክቱለታላችሁ? አታመለክቱ። አይደለም ለቀበሌው ሊቀመንበር ሚስት ለባሏ የምታመለክበት ጊዜ የለም አይደለም። እንደው ባልሻውን አምሽቶ ሲመጣ የት እየተንቀዠቀዠ ነው፣ አንዷ ጋር እየገለፈጠ ነው፣ እየገለበጠ እየጨለጠ ነው እንጂ የምንለው እኮ ኧረ ጌታዬ ግማሽ አካሌ ጠብቀህ አምጣልኝ እንላለን? አንልም። የተበላሸ አስተሳሰብ እና እነሱዎች ሄደው ለጌታ አመለከቱ። ሰውየውም በሌላ በኩል ደግሞ እሱም እነሱን ተከትሎ ሄዶ ጉዳዩን እንትን አለ። መሀል ላይ ግን ሰዎቹ ምን አሉ? ኢታጻመ ወለሊቅ፣ እንግዲህ የሰው ሴት ልጅቱ ሙታለች፣ እሱ ባይደክም የሚል ደግሞ ሌላ አዳካሚ ሰው መጣ። ከበኋላ ጌታ ምን አለ? ኢትፍራህ ዳይሙ ተአመን፣ እመን እንጂ አትፍራ። አሁን እሱ ሰውየው የሰዎቹ ዓላማ ልጅቱ ከሞት እንድትነሳ እንድትፈወስ ታማለች ተብሎ ነው ሄደው። በሰዎቹ ሂሳብ በሰዎቹ እምነት ጌታ የታመመ ማዳን እንጂ የሞተ ማስነሳት የሚችል አልመሰላቸው። ጌታ ግን አይዞህ እመን እንጂ አትፍራ፣ መፍራት የለብህም እመነኝ ብሎ ያዕቆብን ዮሐንስን ጴጥሮስን ይዞ ሄዶ ብላቴናዋን አስነስቶ ለአባቷ አስረከበ። በአጭሩ ጊዜያችን ለመቆጠብ ያህል ልጅቱን ከሞት አስነሳት፣ ለአባቷ አስረከባት። የኢየሱስ ክርስቶስ አምላክነቱን፣ ጌትነቱን፣ ፍቅሩን፣ ርኅራኄውን አሳየ ነው። በአጭሩ ምእመናን እዚሁ ጠቅለል አድርገን እንድናየው የምንፈልገው አትፍራ ነው የሚለው። በመጽሐፍ ቅዱስ ጌታም ሆነ መላእክት ወደ ሰው ሲላኩ የመጀመሪያ ስራቸው ሰውየውን ከፍርሃት መገላገል ነው። የዚህ አይነት ምንባቦች ብዙ ቦታ እናገኛለን። ለምሳሌ መጀመሪያ የሰው ልጅ በገነት በሚኖርበት ጊዜ መቼ ነው መፍራት የጀመረው ሲባል ሕጉን ካፈረሰ፣ ትእዛዙን ከጣሰ፣ ታማኝነቱን ካጎደለ፣ አልጠግባይነቱ፣ ስግብግብነቱ፣ ያለኝ ይበቃኛል ባለማለቱ የፈጠረበትን ጫናና ጭንቀት መቋቋም ባለመቻሉ የፈራው ፍርሃት ፈርቶ አዳም የበለሱን ፍሬ ከበላ በኋላ ቁጥቋጦ ውስጥ ተወተፈ ነው የሚለው። እግዚአብሔር ግን መጥቶ አዳም የት ነው ያለኸው አለው። ምንድነው ያለው ታዲያ? አዳም ሲመልስ ጌታዬ ፈርቼ በገነት እንጨቶች መካከል ተወትፍ ያለው አለው። እና የፈራው ለምንድን? አዳም የፈራው ትእዛዝ አፍርሶ ነው። አዳም የፈራው ሕግ ጥሶ ነው። አዳም የፈራው አታድርግ የተባለውን በማድረጉ ነው። ከዛን ጊዜ ጀምሮ እንግዲህ የሰው ልጅ ፈሪ ሆኗል። በብዙ ቦታ ዳንኤልን መልአኩ መጥቶ አትፍራ ብሎታል። በሐዲስ ኪዳን በተለይ አትፍሩ፣ አትፍራ፣ አትፍሪ የሚሉ ብዙ ቃላት ናቸው። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ስትመለከቱ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን ይትፍራ ዘካርያስ ሆይ አትፍራ ብሎታል። እንደገና በቤተልሔም ጌታ ሲወለድ እረኞቹ የብርሃኑን ጎርፍ ሲያዩ መልአኩ መጥቶ ምንድነው ያላቸው? እናንተ አትፍሩ፣ ለእናንተና ለዓለም የሚሆን መድኃኒት ተወልዶላችኋል፣ አትፍሩ የምዝላል። እንደገና ጌታ ከመቃብር ከተነሳ በኋላ ወደ መቃብር የገሰገሱትን ሴቶች በዛ በጨለማ በሴትነት አቅማቸው በድቅድቅ ጨለማ ወደ መቃብር ለገሰገሱት ሴቶች መልአኩ ምንድነው ያላቸው? እናንተስ አትፍሩ፣ የተሰቀለውን ክርስቶስ እንደምትፈልጉ አውቃለሁኝና አትፍሩ አላቸው። እንደገና ቅዱስ ገብርኤል ወደ እመቤታችን መጥቶ ምንድነው ያላት? ኢትፍሪ ማርያም ሆይ ምን አትበይ አትፍሪ ነው ያላት። ሰው ፍርሃት የተጠናወጠው መቼ ነው? ፈጣሪውን ማመን ሲያቆም፣ በስራው እምነት ሲያጣ፣ በራሱ እምነት ሲያጣ። እንደው ዛሬ እኮ ምእመናን ጤናችን ያስፈራናል።
አሁን ውስጣችን ምን በሽታ ይኖርብኝ ይሆን? ምን ነገ ልጆቼ ምን ይበሉ ይሆን? ትዳሬ ይቀጥል ይሆን ወይ? የሀገሪቱ ሰላም፣ የሀገሪቱ ፖለቲካ፣ የሀገሪቱ ኢኮኖሚ፣ የራሳችን ጤንነት፣ የልጆቻችን ጤንነት ሰው ነገን እየፈራ አሁን እዚህ ውስጥ ነገ የሚናፍቀው ሰው አለ? እስኪ ንገሩኝ። ነገ ይናፍቃችኋል? ብዙዎቻችን አይናፍቀንም። ምክንያቱም እንደውም ባለፈው አንብቤያለሁ አንድ ጋዜጣ ላይ የዛሬ 3-4 ዓመት ኑሮ እንዴት ነው ሲለው ከነገ ይሻላል አለ ይባላል። ደህና ዋላችሁ? ከመቼ ይሻላል? ከነገ ይሻላል። እንግዲህ ሰው ጤነኛ የሚባለው ዛሬ ላይ ቆሞ ወደኋላ ትናንትናን ሲገመግም በትዝታ ወደፊት ነገን ሲያልም በተስፋ ባለኝታ የዛሬውን ደግሞ በትጋት በንቃት ሲፈጽም ነው። ሰዎች ከትናንትናም ተፋተዋል፣ ከዛሬም ተጣልተዋል፣ ከነገም ተሰላችተዋል። ሰው አትፍራ የሚለው ጌታ እመን ነው በቃ። ምክንያቱም የጊዜ ባለቤት ማን ነው? የሁኔታ ባለቤት ማን ነው? ሐዘኑን በደስታ ጉድለቱን በሙላት መቃብሩን በትንሣኤ ሞትን በሕይወት ብርሃንን በጨለማ ጭንቀትን በመፍትሄ በሽታን በመድኃኒት እርቅን በሰላም ጥላቻን በፍቅር መተካት የሚችለው ማን ነው? እግዚአብሔር ይለውጣል አይለውጥም? ይቀይራል አይቀይርም? ይሄንን እንመን ነው። አያችሁ አሁን ይህ ሰውዬ ልጁ ሙታበታለች፣ ልጅ ትነሳለች ብሎ ማመን አልቻለም። ጌታ ምን አለው? አትፍራ እመን። በመጽሐፍ ቅዱስ ያለ እምነት እግዚአብሔር ማስደሰት አይቻልም ተብሎ ተጽፏል። ሐዋርያው ቅዱስ ጳውሎስ በዕብራውያን 11:6 ላይ ወዘ እንበለ ተአምን ወሰ ኢይትካል ያስምርዎ ለእግዚአብሔር፣ ያለ እምነት እግዚአብሔር ማስደሰት አይቻልም። በማርቆስ ወንጌል ምዕራፍ 9:23 ላይ ደግሞ ኩሉ ይትካል ለዘየአምን፣ ለሚያምን ስንት ይቻላል? ስንት ይቻላል? ሁሉ ይቻላል። ያመነ ሰው የማይችለው የለም። ያመኑ አባቶቻችን ከፍል ውሃ አምልጠዋል፣ በብሉይ ኪዳን ከነደደ እሳት አምልጠዋል። ያመኑ አባቶቻችን እሳት ነበልባሉን አብርደዋል፣ የተራበውን አንበሳ አሰግደዋል፣ የኢያሪኮን ግንብ ንደዋል፣ የኤርትራን ባህር ከፍለዋል፣ መና ከደመና አውርደዋል፣ ውሃ ከዓለት አፍልቀዋል። አባቶቻችን በማመናቸው ድንጋዩን ዳቦ ውሃውን ወተት አድርገዋል፣ ጨለማውን ብርሃን አድርገዋል። ኃያላን ጉልበተኞችን ድል ነስተዋል። ማንን በማመናቸው? እግዚአብሔርን በማመናቸው። ስለዚህ ኢየሱስ ክርስቶስ ምን አለ? አትፍራ እመን አለ። ምእመናን እንመን። ጸሎታችን ለምን አልተሰማም? እምነት ስለሌለን ፈሪዎች ስለሆን። አሁን ጸሎት ሲጸለይ 3 ነገር ያስፈልጋል። አንደኛ እምነት ያስፈልግ። አባቶቻችን ምን ይላሉ? እግዚአብሔርን ስጠይ ብለን እጃችን ዘርግተን ስንጸልይ ይላሉ በልባችን ሰጥቶኛል የሚል መጨመር አለብን። እግዚአብሔር እኛ በአፋችን ስጠን እያልን ነው አይደለ? በልባችን ግን ምን ብለን ማመን አለብን? ሰጥቶናል። እንደተቀበላችሁ ቆጥራችሁ ጸልዩ ነው በማቴዎስ ወንጌል ምዕራፍ ላይ የተናገረው። እንደተቀበላችሁ ቁጠሩ። ስለዚህ ጸሎታችን እምነት ይጎለዋል። እምነት ማለት እግዚአብሔር አለ ብሎ ማመን ማለት አይደል። እግዚአብሔር ያደርጋል፣ ይሰራል። ሁልጊዜ እንደምንላችሁ እግዚአብሔር አብርሃምና ሳራ ቤት ገብቷል ብሎ ማመን ሃይማኖት ነው። እኔም ቤት ይገባል ብሎ ማመን ግን እምነት ነው። እግዚአብሔር አልዓዛርን ከሞት አስነስቷል ብሎ ማመን ሃይማኖት ነው። እኔንም ከኃጢአት አልጋ ያስነሳኛል፣ ከኃጢአት መግነዝ ይፈታኛል፣ እንባዬን ያብስልኛል፣ ጥያቄን ይመልስልኛል። አብርሃም ቤት የገባ እግዚአብሔር የኔን ቤት አይጸየፍም። አልዓዛርን ከሞት ያስነሳ እግዚአብሔር እኔም የሞተ ሕሊናዬን የረከሰ ሰውነቴን የመነቸክ የቆሸሽ አይምሮዬን ያነጻልኛል፣ ይለውጠኛል ብሎ ማመን አለብን። አንዳንድ ጊዜ እኮ ንስሐ ገብተን እኮ ይቅር ብሎናል ብለን ለማመን እኮ ይቸግረናል አይደል? አንዳንድ እናቶች አባቶች አሉ ንስሐ ሲገቡ ንስሐ አባታቸው ጋር ሄደው ይህን አጥፍቻለሁ ይህን በድያለሁ ብለው ይናገራሉ። የንስሐ አባት አቅማቸውን አመጣጥኖ አቅማቸውን አይቶ የጤንነታቸውን የገንዘብ አቅማቸውን ብዙ የሚታዩ ጉዳዮች አሉ። ንስሐ ለመስጠት ዝም ብሎ ስለመጣ አይሰጥም እና የንስሐ አባት የሰውየውን አቅም ያይና ግደለህም አንተ ትንሽ ጾም፣ ትንሽ ጸሎት፣ ትንሽ ምጽዋት፣ ትንሽ ስግደት ይበቃል ሲባል እናንተ ምንድነው የምትሉት? አሁን አባ በእውነት ለኃጢአት የተመጣጣኝ ነው የሰጡኝ፣ ይህን ሁሉ ኃጢአት ሰርቼ 30 ብቻ ስገድ ይሉኛል። አሁን ለኃጢአት ገብተን ንስሐ ስንገባ ሂሳብ እያወራረድን ይመስላችኋል አንዳንድ ሰዎች። ይህን በደንብ ማወቅ አለባችሁ። ኃጢአት ሰርተን 30 ስንሰግድ በቃ የኃጢአታችን ዋጋ 30 ነው እያልን አይደለም። ይቅር ባይ ማን ነው?
ንገሩኝ። ይቅር ባይ ማን ነው? ይቅር የሚለን ስለ ጾምን ነው? ስለ ጸለይን ነው? ስለ መጸወትን ነው? ስለ ሰገድን ነው? አይደለም። እሱ ስለሚወደን ይቅር ማለት ይቅር ይለናል። ነገር ግን እኛ አቅማችንን ማድረግ አለብን። ትንሽ ስንመጸውት፣ ትንሽ ስንጾም፣ ትንሽ ስንጸልይ፣ ትንሽ ስንሰግድ እግዚአብሔር ከዛ እሱ ካደረገልን ነገር የተሳታፊነት ስሜት እንዲሰማን እኔም ይሄን አድርጌያለሁ የሚል የባዶነት የቃነት ስሜት እንዳይሰማን በነገሩ ምንም ድርሻ እንደሌለን እንዳይሰማን ትንሽ እንድናር ተፈጽሞ እናናሉ። እንደገና ደግሞ ሌላው ችግር ምንድነው? ንስሐ ገብተን ካህኑ ቀኖና ሰጥቶን ጾመን ጸልየን ሰግደን መጾተን ወደ ካህኑ መተን እግዚአብሔር ይፍታ ካለ በኋላ ኃጢአታችን ተደምስሷል አልተደመሰሰም? ምን ያህል ፐርሰንቱ ንገሩኝ? ትርፍራፊ ያለው ቁርስራሽ ያለው የእግዚአብሔር ይቅርታ ትራፊ ያለው የለውም። ነገር ግን እኛ ሂሳብ የምንሰራው በራሳችን። አሁን ሰዎች ተጣልተው ስታስታርቋቸው ሲታረቁ እንደሚያሩ ጭቅጭቅ ይበዛባቸውና እንደው ሽማግሌ ሲደራረብባቸው ይሉንታ ይይዛቸውና ወይም ደግሞ የተጣሉት ሰው ትንሽዬ እንደው እንደ ካሳ ነገር የሚሰጣቸው ከሆነ ግደለም ካሳዋል ብላ ሽማግሌዎችን ማሳፈር ይቅር ልበለው ይሉና ያ ይቅር ያላችሁ የታረቃችሁ ሰውዬ አጣብቂኝ ሆኖ እሱ እጅ ላይ ብትወርቁ አይለቃችሁ። ያን ጊዜ እኮ የታረቁ ወደ ኋላ ተመልሶ በርቅ የተዘጋውን ፋይል አገላብጦ ይበቀላችኋል። እግዚአብሔር እንደዛ አይደለም። እግዚአብሔር እናንተ መበቀል ከፈለገ ቸግሮት ነው። ምን ችግር አለበት? እግዚአብሔር የምትጠጣውን ውሃ ቦምብ አድርጎ ያፈነዳውም እንደ እግዚአብሔር የምትበላው እንጀራ ቦምቡን አይፈነዳም እንዴ? ጎን የምትተኛው ሚስት ቦምቡን አትፈነዳም እንዴ? እግዚአብሔር አንተን ለመጣላት ከፈለገ የምንጠጣው ውሃ፣ የምንሞቀው እሳት፣ የምንረግጠው መሬት ለእግዚአብሔር የቅጣት ጅራፍ አይደለም እንዴ? ታጋሹ ነው እንጂ እግዚአብሔር የፈርዖን መንግስት የገለበጠው በዝምብና በቅማል አይደል እንዴ? በትላትል አይደል እንዴ? መሳሪያ sonጭፏል እንዴ? ቦምባ ፈንድቷል፣ ሚሳኤል ተኩሷል እንዴ? እግዚአብሔር ሲጣላ ብትራ ይቆርጥን ያደርጋል እንጂ ነገር እንዳይጥም ይላሉ አባቱ። ስለዚህ ይቅርታ ንስሐ ገብታችሁ ስትመለሱ አትፍሩ። ይቅር ብሎኛል ብላችሁ አዲስ ህይወት ውስጥ ግቡ። ወደ ኋላ ተመልሳችሁ የተፋችሁትን አትላሱ። የተራገፈውን ፋይል የተራገፈውን ቆሻሻ መልሳችሁ አትውሰዱ። የተዘጋውን ፋይል መልሳችሁ አታገላብጡ። ይቅር ብያችኋለሁ። ከዛሬ ጀምሮ ረክሳችሁ ነበር፣ ተቀድሳችኋል። ተቆናችሁ ነበር፣ ጸድቃችኋል። ቆሽሻችሁ ነበር፣ ታጥባችኋል። ንጹሃን ቅዱሳን ናችሁ ሲል እግዚአብሔር እሺ ጌታዬ ብሎ ማመስገን እንጂ እንዴ አሁን በእውነት እንደኔ አንዱ ሁሉ ኃጢአት ሰርቼ ይቅር ብሎኝ ይሆን? አይመስለኝም የሚል ሰው የለም አይባል። በጣም ጸያፍ ነው። በነገራችን ላይ ኃጢአትን ማመን አንድ ጽድቅ ነው። ይቅር ብሎኛል ብሎ ማመን ደግሞ ሌላ ሁለተኛ ጽድቅ ነው። ታምም ያለው ብሎ ማመን ለሕክምና ያበቃል። ይቅር ብሎኛል ተፈውሻለሁ ብሎ ማመን ደግሞ ለምስጋና ያበቃል። ስለዚህ ሰዎች የሚፈሩት አንደኛ እግዚአብሔር ይቅር አላለኝም ብለው በመጠራጠር፣ ሁለተኛ የእግዚአብሔርን ጥበቃ በመጠራጠር። የሚጠብቀ ያንቀላፋም ነው የተባለው አይደለም? ይመናል የሚጠብቀን እኮ ያንቀላፋም 24 ሰዓት ከኛ ጋር ነው። ሌላ ጉዳይ የለም። እግዚአብሔር እኮ ምእመናን ተጨማሪ ስራ የለውም፣ ድርብ ስራ የለውም። እኛ አሁን እዚህ መጥቻ ያስተማርኩት እኔ በትርፍ ጊዜ ነው። ሌላ ብዙ ስራ ነው፣ የተወጣጠረ ስራ ያለብኝ። እግዚአብሔር ግን በትርፍ ሰዓት አይደለም እናንተ ቤት የሚመጣው፣ በአጋጣሚ አይደለም እናንተ ጋር የሚመጣው። እስኪ ግን መንገዴን እነንትናን ልባርካቸው እነንትናን ልጠብቃቸው ብሎ አይደለም የዘወትር ስራው እናንተን መጠበቅ ነው። የዘወትር ስራው እናንተን ማጽናናት ነው። የዘወትር ስራው የእናንተን ሱቅ፣ የእናንተን ትዳር፣ የእናንተን ህይወት፣ የእናንተን እንቅስቃሴ መጠበቅ ነው። መዓልተ ምስሌነ ወሌሊተ ማእከሌነ። ዘወትር በምንጸልየው ጸሎት እኮ እግዚአብሔር ምን እንለዋለን? ሌሊት ከኛ ጋር ነህ፣ ቀንም በመካከላችን ነህ እንለዋለን። እንዴ ዛሬ ሰው ሚስት ከባሏ ጋር፣ ባል ከሚስቱ ጋር 24 ሰዓት አብሮ አይሆንም አይደለም? በስራ ይለያያሉ። እግዚአብሔር ግን ክብር ምስጋና ይግባው 24 ሰዓት ከማን ጋር ነው? ሌሊት በጨለማ ከማን ጋር ነው? ቀን በብርሃን ከማን ጋር ነው? በትርፍ ጊዜ ከማን ጋር ነው? በኪሳራ ጊዜ ከማን ጋር ነው? ታመን በምንሰቃይ ጊዜ ከማን ጋር ነው? በጤንነታችን ጊዜ ከማን ጋር ነው? በክረምት በበጋ፣ በቀን በሌሊት፣ በሐዘን በደስታ፣ በትርፍ በኪሳራ፣ በጤንነት በበሽታ፣ በማጣት በማግኘት፣ በመከዳት በመታመን መካከል እግዚአብሔር ከማን ጋር ነው?
ከኛ ጋር ነው። ይክበር ይመስገን እግዚአብሔር። ስለዚህ ማፈር ጮክ ድገሙ። ስለዚህ አትፍሩ፣ አንፍራ። ማን ከኛ ጋር ስለሆነ? አቤት ማን ከኛ ጋር ስለሆነ? እግዚአብሔር ከኛ ጋር ስለሆነ መከራው ስለሚያልፍ ችግሩ ስለሚያልፍ እንደገና ችግሩን ካላለፈ ዓለም ራሱ ያልፋል። ይክበር ይመስገን እግዚአብሔር። መንግስት ትምጣ። የማን መንግስት? የእግዚአብሔር መንግስት። ከዚህ ዓለም ነፃ የምንወጣበት፣ ጨለማው የሚገፈፍበት፣ ሞት የሚሻርበት፣ መቃብር ባዶውን የሚቀርበት፣ ችግራችን የሚፈታበት፣ ቀንበራችን የሚሰበርበት፣ ሰንሰለታችን የሚቆረጥበት ዘመን ይመጣል። ማን ከኛ ጋር ስለሆነ? እግዚአብሔር ከኛ ጋር ስለሆነ። ስለዚህ ኢየሱስ ክርስቶስ ምን አለ? እመን እንጂ አትፍራ። ጤንነታችሁ አያስፈራችሁ፣ ትዳራችሁ አያስፈራችሁ፣ ንግዳችሁ አያስፈራችሁ። አንዳንድ ጊዜ ሱቅ ገብታችሁ የንግዱን መቀዛቀዝ አይታችሁ፣ የእቃውን አለመሸጥ አይታችሁ ልጆችን ምን ላበላቸው ይሆን፣ ምን ላለብሳቸው ይሆን፣ ነገ ምን ይፈጠር ይሆን፣ ዛሬ ምን ይደረግ ይሆን ብለ ተጨንቃችሁ አልነበረም? አይገባም። ማን ከኛ ጋር ስለሆነ? ማን ከኛ ጋር ስለሆነ? እግዚአብሔር በነደደ እሳት ውስጥ ሆነው አባቶቻችን አልፈሩም። ለአንበሳ ተጥለው አልፈሩም። በድቅድቅ መከራ ውስጥ ነው አልፈሩም። ማን ከነሱ ጋር ስለነበረ? እግዚአብሔር ከነሱ ጋር ስለነበረ ኢየሱስ ክርስቶስ አመን እንጂ አትፍራ ነው። ወደ ቤቱ ገሰገሰ። ያ ቤት እኮ ንፍሮ ሊበላበት፣ ድንኳን ሊተከልበት፣ እንባ ሊፈስበት፣ ጩኸት ሊሰማበት፣ እግዚአብሔር ያጽናችሁ ከዳግም መከራ ይሰውራችሁ ሊባሉ ነበር ወላጆች። እናትና አባት ልብ አድርጉ። እናት አባት ሙቶ ማልቀስ ወግ ነው። ልጅ ሙቶ ማልቀስ ግን መከራ ነው አይደለም? አባትና እናት እግዚአብሔር ያጽናችሁ ሊባሉ፣ ንፍሮ ሊበላበት ቤቱ፣ ድንኳን ሊተከልበት ቤቱ፣ እንባ ሊፈስበት ቤቱ፣ ሐዘንተኛ ሊንጋጋበት ሊጎደጎድበት ነበር ቤቱ። ኢየሱስ ክርስቶስ መጣና የሞተችውን አስነስቶ ንፍሮውን በምስጋና ድንኳኑን በእልልታ ሞላው። እግዚአብሔር ቀየረው። እግዚአብሔር ለወጠው። እግዚአብሔር አትፍሩ ማለት ይሄ። አሁን ለቅሶ ወደ ሳቅ፣ ሐዘኑ ወደ ደስታ፣ ሞቱ ወደ ሕይወት፣ መቃብሩ ወደ መዝናኛ ቦታ ተለወጠ። ማን ስለመጣ? እግዚአብሔር ስለመጣ። ወዳጄ ወደ ቤት ይመጣል እግዚአብሔር፣ ወደ ትዳርሽ ይመጣል እግዚአብሔር፣ ወደ ንግድ ይመጣል እግዚአብሔር፣ ወደ ቢሮ ይመጣል እግዚአብሔር። ነገር ግን ወደ ቤት ወደ ንግድ እንዲመጣ ንግድ ቦታ የምትሰራው ምንድነው? ወደ ቢሮ እንዲመጣ ቢሮ የምትሰራው ምንድነው? ወደ ትዳርሽ እንዲመጣ ትዳር ውስጥ የምትሰራው ምንድነው? እግዚአብሔር ድንኳን ሰባሪ አይደለም፣ ሰብሮ አይገባም። ከተጠራ ግን አይቀርም። ሁልጊዜ የምጠቅሰው ጥቅስ አለ። እግዚአብሔር ከበር ቁሜ አንኳኳለሁ ሰብሬ እገባለሁ ይላል አለ። ምን አለ? ማንም ድምፄን ሰምቶ የሚከፍትልኝ ቢኖር እገባለሁ። ኧረ እገባለሁ ብቻ አይደለም፣ ከሱ ጋር ምን አደርጋለሁ? ምሳ ቁርስ ምን እበላለሁ? እራት የሚበላው መቼ ነው? ማታ ምሽት ነው። እድሜ ሲመሽብን፣ በንግድ ላይ ሲመሽብን፣ በትዳራችን ሲመሽብን፣ በኢኮኖሚ በፖለቲካው ሲመሽብን፣ በየተሰማራንበት መንገድ የጨለመ ሲመስለን፣ ድንግዝግዝ ሲውጠን፣ መያዣ መጨበጫው ሲጠፋን፣ መውጫ መግቢያው ሲጠፋን፣ ዘመድ፣ ጤና፣ ገንዘብ ሲከዳን፣ የያዝነው እያመለጠ የሰበሰብነው እየተበተነ ሲያስቸግረን እግዚአብሔር በር ያንኳኳል። ነቃ ብሎ መክፈት የኛ ስራ ነው። እግዚአብሔር ይገባል አይገባም? ይገባል። ገብቶ ከኛ ጋር ምን ያደርጋል? ራት ይበላል። ራቱ ምን አይነት ነው? ቆሎም፣ ቂጣም፣ ክትፎም፣ ቁርጥም ሊሆን ይችላል። እግዚአብሔር ከአንተ ጋር ራት በላለው ማለት እንደው ታውቃላችሁ፣ ራትህን እባርክልሃለሁ፣ እንቅልፍህን እባርክልሃለሁ፣ ለጥ ብለህ እንድተኛ አደርግሃለሁ። ምክንያቱም ምዕመናን ለስላሳ አንሶላ ለእንቅልፍ ዋስትና ነው? ንገሩኝ እስቲ። ምቹ ፍራሽ ለእንቅልፍ ዋስትና ነው? ውድ አልጋ ለእንቅልፍ ማረጋገጫ ነው? ሙቅ ብርድ ልብስ ለእንቅልፍ ማረጋገጫ ነው? የተዋበ ያጌጠ የተንቆጠቆጠ ምኝታ ቤት፣ ውብ መጋረጃ ያለው ሽቶ የተረጨበት ወለሉ የሚያምር ምኝታ ቤት ለእንቅልፍ ማረጋገጫ ነው? አይደለም። እንቅልፍ የሚተኛው ብርድ ልብስ አንሶላ አይደለም፣ ይሄ ነው የሚተኛው። ይታያችኋል? እንቅልፍ የሚተኛው ማን ነው?
ይሄ ነው። ከዚህ በታች ያለውማ መጋዘን ነው። ተውት። ሆድ እኮ መጋዘን ነው። የበላችሁት ማታ ለምሳሌ ራስ ስትበሉ በምን ይገባል? በአፋችሁ ይገባል አይደል? የት ነው የሚከማቸው? አሁን ማታ ግጥም አጋችሁ በልታችሁ እያቃሰታችሁ ተኝታችሁ እናንተ በልታችሁ መጋዘኑን ቆልፋችኋል። መጋዘኑ እኮ ሌሊት ስራ ላይ ነው አይደል? ማታ 3 ሰዓት ተኝታችሁ 8 ሰዓት ስትነቁ ያ ሞልቶ የነበረ ኮድ ምን ሆኖ ታገኙታላችሁ? ፋብሪካው ስራ ላይ ነበር። እናንተ ተኝታችሁ ወፍጮ ቤቱ ተከፍቶ ጨጓራ እየፈጨ ነበር። ደም ህዋሳት ስራ ላይ ነበር። እንዴት አይነት ድንቅ አምላክ መሰላችሁ የምናመልከው! እኛ ተኝተን የኛን ስራ የሚሰራ አይገርማችሁም? እኛ ተኝተን እኛ እኮ በልተናል አይደለም? ቁርጡን በልታችሁ ክትፎው ጥብሱም ሁሉ አከማችታችሁ አግበስብሳችሁ አስገብታችሁ እየጨነቃችሁ ትንሽ እንቅልፍ እንዲወስዳችሁ ብቻ እኮ ነው የሚያስፈልገው። እንቅልፍ ሲወስዳችሁ እግዚአብሔር ስራ ላይ ነው አይደለም? አቤት ስራ ላይ ነው። ያን ይፈጨዋል፣ ያስተካክለዋል። ስለዚህ አንፍራ፣ አንጨነቅ። ማን ከኛ ጋር ስለሆነ ርዕሱን አንድ ጊዜ በሉትና እንጨርስ። ርዕሱን የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ነው ያለው። ሙሉ ሐሳቡ ከቁጥር 21 ጀምሮ ነው ያለው። እቤታችሁ ገብታችሁ አንብቡ። ሁልጊዜ እናገራለሁ። ማታ ማታ እንደው እንቅልፍም ቢያለኝ ስገላበጥ አደርኩኝ። የእንቅልፍ ኪኒን ልውጥ ነው፣ ሳይካትሪስት ጋር ልሄድ ነው። ሳይካትሪስቱ ራሱ አንተን አማክሮ ራሱ ቁጭ ብሎ ሲጋጭ ነው የሚያደርገው። ይገርማቸዋል። እሱም ችግር ላይ ነው። አንዳንድ ጠንቋይ ቤት ጠንቋይ ቤት እኮ ሰዎች ሲሄዱ ጠንቋዩ እናንተን አስተናግዶ እሱ ራሱ ሻድ ያለ ጠንቋይ ፍለጋ ሄደ። ይገርማቸዋል። ያለም ጠባይ ይሆኑ እናንተን ያከማችሁ ዶክተር እኮ በሌላ ቀን ደግሞ ሻድ ያለ ዶክተር ፈልጎ ኧረ ዶክተር እዚህ ጋር አሞኛል። ዶክተሩ ራሱ እኮ ነው። ለዶክተሩ ዶክተር ያስፈልገዋል። ለጠንቋዩ ጠንቋይ አለበት። አያችሁ። ለኛ ግን በእግዚአብሔር ግን እግዚአብሔር አለበት። የመጨረሻ ውሳኔ ሰጭ ማን ነው? እግዚአብሔር ነው። ስለዚህ መፍራት መጨነቅ አይገባም። ህይወትን የሚመራ ማን ነው? እግዚአብሔር ነው። ተረጋግታችሁ ኑሩ። ግን እግዚአብሔር ወደ እናንተ እንዲመጣ በራችሁን ክፈቱ፣ ሱቃችሁን ክፈቱ፣ ቢሮአችሁን ክፈቱ። ቢሮ ያላችሁ ሰዎች ባለ ጉዳይ አታንገላቱ። ዶክተሮቹ በሽተኛ አታንገላቱ። ነጋዴዎቹ ሸማች አታንገላቱ። ፖሊሶቹ ሌባ አታንገላቱ። ባለትዳሮቹ ወንዶቹ ሚስቶቻቸውን ውደዷቸው፣ ሚስቶች ባሎቻቸውን ውደዷቸው። እንደዚህ ሲሆን ወደ ቤታችሁ ማን ይመጣል? እግዚአብሔር ይመጣል። አብርሃምና ሳራ ቤት የገባው እኮ እግዚአብሔር አብርሃምና ሳራ ጌታዬ እመቤቴ ሲባሉ ባልኩ አፈር ገደል ግቢ ብላ እግዚአብሔር ሚስቱ ይቀራል። ምን ይሰራል? የሚጨቃጨቁ ባልና ሚስቶች ቤት እግዚአብሔር ይመጣል? አይመጣም። ደግሞ ሰይጣን ከበር ቆሞ ይባላል። ባልና ሚስት ተጣልተው አንዱ ሰይጣን እንግባለው አሉ። ቆይ ግድ የለም ምን ቸገረ እነሱ ይጠሩን የለም ያለው። በኋላ ሰውየው አንቺ ሰይጣንን አታምጪ፣ አሁን እንግባ እንግዲህ ወደ ስራ እንግባ አለ። ተጨቃጫቂ ትዳር ውስጥ እግዚአብሔር አይመጣም። የምትነታረኩ ባልና ሚስቶች ራሳችሁን ብቻ ሰው ፈጣሪ ታጡታላችሁ። ደህና ዋሉ።